ባለፉት አይ ቲንክ 4 ሳምንት ወረ መሰለኝ ምዕራፍ 2ን ስናጠና ባለፈው ሳምንት ያጠናነውን ሰመራዊ አድርጌ ወደ ዛሬ ጥናታችን እንሄዳለን። ባለፈው ሳምንት የሐዋርያው ጴጥሮስን ስብከት በቅርበት እየተመለከትን ነበረ እና እሱ ላይ ነበር ጊዜ ያሳለፍነው። በተለይ ሁለት ሐሳቦች ላይ መጀመሪያ ስለ ክርስቶስ የሚናገረውን ሐሳብ ለመጠጋ ብለን ለማየት ሞክረን ነበርና ምንድነው ያልነው? እየመሰከረ ነው ሐዋርያው ጴጥሮስ። በሚመሰክርበት ጊዜ ኢየሱስ ክርስቶስ እነሱ ፊት ማን ነው? እግዚአብሔር ጋር ማን ነው? እንደገና ደግሞ ለሐዋርያቱስ ማን ነው የሚለውን ሐሳብ ነበር ያነሳላቸውና ለነሱ ሰው ብቻ እንደነበረ ግን ሰው ሆኖ የተሰጠ ስጦታ ሆኖ ሳለ እግዚአብሔር ከሰው በላይ መሆኑን በአንዳንድ ነገሮች እየነገራቸው እንደነበረ በታምራትና በምልክቶች አብሮት እየተከተለ ሰው አይደለም ሰው ብቻ አይደለም እያለ ይነግራቸው እንደነበረ እና ይሄ መድከሙ መሞቱ ሁሉ በእግዚአብሔር እቅድ ውስጥ የነበረ መሆኑን ደግሞ ከእግዚአብሔር ቃል አሳይቷቸው የእግዚአብሔር ፕላን ያደረገበት ሰው እንደሆነ ሲያስረዳቸው ከዛ እግዚአብሔር ፈርዘር ነገር አደረገ። ሰው አለመሆኑን ለማሳየት ከሙታን አስነሳው። ይሄ የእግዚአብሔር ልጅነቱን የሚያመለክት ነው ብለን ሮሜ ምዕራፍ 1 ላይ ሄደን አይተን ከሙታን መነሳት በኃይል ስለተነሳው ስለ እግዚአብሔር ልጅ ይላልና ከሙታን መነሳቱ የእግዚአብሔር ልጅነቱን ማሳየት ነው ብሎ ፈርዘር ሄዶ ደግሞ እንደገና ልጅ ብቻ ሳይሆን አምላክ ነው። ጌታን ጌታዬ ብሎ ዳዊት ተናግሯል። ሁለት ጌቶች ነው ያየው ብሎ አምላክ ነው ብሎ ሲናገር እንመለከተዋለን። ሲጨርስ ይሄን የምታዩትን እሱ ተቀብሎ አፈሰሰው ይላል። በምድርና በሰማይ መካከል ያለ እሱ መሆኑን ነው የሚያሳየው። ተቀብሎ አፈሰሰው። ሰማይና ምድርን ሲያገናኝ ጌታ ያሳያቸዋል መገናኛው እሱ እንደሆነ። ከዛ በኋላ እኛ ደግሞ አይተነዋል፣ በደንብ ተነስቶ አይተነዋል፣ መንፈስ ቅዱስ ተሰጥቶን አይተነዋል። ፕራክቲካል ነው ይሄ የምነግራችሁ ነገር በህይወት የሚተረጎም ነው ብሎ ፕራክቲካል አድርጎ እንዳሳያቸው ይሄንን ነበር ባለፈው ሳምንት ያጠናነው። ከዛ በኋላ ቀረብ ብለን ዳዊት ያየውን ነገር አይተን ስለ መሲሁ ነው የሚናገረው። መሲሁ እንዴት ነው እግዚአብሔርን ፐርሲቭ የሚያደርገው ብለን የዳዊትን አነጋገር መሲሁ በዳዊት ሲያዩ የተናገረውን ለማጥናት ሞክረን ነበርና እግዚአብሔርን ሁሉ ነገሩ ያደርገዋል። ሁሉ ነገሩ ነው የሚያደርገው እና ለእግዚአብሔር ነው የሚነግረው ሁሉ ነገሬ ነህ እያለ ለምንድነው እንደዚህ የሚለው ብለን ለማየት ሞከርንና እግዚአብሔር አንደኛው ነገር ፕሬዘንሱ ነው፣ መገኘቱ። በቃ መገኘቱ ትልቅ ነገር ነው አለ። አይሃለሁ በፊት ያልታወቅም በቀኜ ነህ። በቃ እንደዚህ ማየቱ ምናምኑ ትናገረኛለህ መናገሩ ይሄ ትልቅ ቫልዩ የሚሰጠው ነገር ነው ከምንም ነገር በላይ። ከዛ ደግሞ ህይወትን ሼር ማድረጉ ነው ብለን የህይወትን መንገድ አስተዋወቀኝ ይላልና ህይወትን ሼር ማድረጉ ይሄ ለኛ የሆነልን ነገር ነው። ይሄ ትልቅ ነገር ነው፣ እግዚአብሔርን ሁሉን ነገር የሚያደርግልን ነገር ነው ብለን እነዚህን ሁለት ሐሳቦች ነበረ ባለፈው ሳምንት በጥልቀት ያየናቸው። ዛሬ ከዚህ የሚቀጥለውን ክፍል ነው የምናጠናው። የሰዎቹን ሪስፖንስ እና በቤተክርስቲያን ላይ መንፈስ ቅዱስ ያመጣውን ለውጥ ነው የምናጠናው። ሐዋርያት ሥራ ወንጌላት የኢየሱስ ክርስቶስ ስራዎች ናቸው። ሐዋርያት ሥራ ደግሞ የመንፈስ ቅዱስ ስራ ነው። ምንድነው? ወንጌላትን ስናጠና ኢየሱስ ክርስቶስን ነው የምናጠናው። ሐዋርያት ሥራን ስናጠና መንፈስ ቅዱስን ነው ቀረብ ብለን የምናየው። መንፈስ ቅዱስ እንዴት ነው? እንዴት ይሰራል? እንዴት ወረደ? ምን ይወዳል? የሚለውን ነው የምናጠናው። እንዴት ነው ትራንስፎርም የሚያደርገን መንፈስ ቅዱስ? ሐዋርያት ሥራ ይሄ ነው ዋና ሐሳቡ። ስለዚህ አሁን ሰዎች ላይ ያመጣውን ለውጥ ከቤተክርስቲያን ውጭ የነበሩት ሰዎች ላይ ያመጣውን ለውጥና እንደገና ደግሞ ቤተክርስቲያን ላይ ያመጣውን ለውጥ ዛሬ እሱን ለማጥናት እንሞክራለን።
ስለዚህ ዛሬ የምናነበው ክፍል ከሐዋርያት ሥራ ምዕራፍ 2 ቁጥር 38 ጀምረን እስከ መጨረሻው ያለውን ክፍል ነው። አይ ቲንክ በጣም ብዙ ክፍል ስላልሆነ አንድ ሰው ብቻ ቢያነበው ይበቃ ይሆናል። ዛሬ ማን ነው ያለው? ኦኬ አዜብ ይመችሻል ማንበብ? አዜብ ሚውት ነሽ። ስንት ነው ያልከው? ሐዋርያት ሥራ ምዕራፍ 2 ቁጥር 38 እስከ መጨረሻው። ከ38 እስከ መጨረሻው። እሺ በጌታ ስም አነባዋለሁ። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ከ37 እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያት ትምህርት በህብረት እንጀራንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያት እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውን ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚደኑትን ዕለት ዕለት በእነርሱ ላይ ጨምር ነበር። ጌታ ይባርክሽ አዜብ። ዛሬ አሎ ይቅርታ ኤሲያችን ተበላሽቶ የሚሰራው ሰውዬ መጥቶ ነው። እሱ ይሰራዋል። እንቀጥላለን። እግዚአብሔርን ይሰማል አይደል? ይሰማል። እሺ እግዚአብሔርን እናመሰግናለን። ይሄንን ክፍል እንዴት እንመለከተዋለን? ድምጻችሁ የኔ ችግር ነው። ድምጻችሁ በጣም አይሰማኝ። ጥያቄው ምንድነው? እነ ጴጥሮስ በተናገሩ ጊዜ የሰዎቹ ሪስፖንስ እንዴት እናየዋለን? ሁለተኛ ደግሞ እነ ጴጥሮስ ሰዎቹ ልባችን ተነካ በሚሉ ጊዜ ጋይድ ያደረጓቸውን ጋይዳንስ ወደ ጌታ የመሩበትን መንገድ ስናይ ምን እንማራለን?
እናመሰግናለን። ጌታ ይባርካችሁ። ሁላችሁም በጣም አድርጋችሁ አብራርታችሁታል። ጌታ ይባርካችሁ። ብዙ እየተማርኩ ነው። በምትነጋገሩትም ነገር ብዙ ተምሬያለሁ። እግዚአብሔር ይባርካችሁ። እኔ እንዲሁ የተወሰኑ ሀሳቦችን ለመጨመርና እንደው እግዚአብሔር እኛን እንዴት እንደሚፈልገን እንድናይ ለማድረግ ነው። በጣም የገረመኝ ነገር ልባቸው ተነካ። መቼ ነው ልባቸው የተነካው የሚለው ነው የገረመኝ። በጣም ቁጭ ብዬ ሳስበው መንፈስ ቅዱስ በምዕራፍ 2 ላይ ጩኸት እኮ አሰምቶ ጆሮአቸውን ወስዷል። ጩኸት አሰምቶ ጆሮአቸውን ወስዷል። ግን ልባቸው አልተነካም። በቋንቋቸው የእግዚአብሔርን ስራ ተናግሮ ልባቸው አልተነካም። መቼ ነው ልባቸው የተነካው? ጴጥሮስ ሲናገር። ስራው እኮ የሰራው መንፈስ ቅዱስ ነው። እየሸረሸረ አመጣና ልብ መነካቱ ለጴጥሮስ ሰጠው። ፓርትነር እንድንሆን እግዚአብሔር በጣም ነው የሚፈልገን። ፓርትነር እንድንሆን እግዚአብሔር እኛን ይፈልገናል። ጣጣውን ፈንጣጣውን ጨርሶ በአውሎ ንፋስ ጩኸት ልባቸውን ነክቶ ቁጭ ሊያረጋቸው ይችላል። የእግዚአብሔርን ስራ በልሳኖቻቸው ሲናገሩ ሰምተናል። ቁጭ ሊያረጋቸው ይችላል። ግን ልባቸው እንዲነካ የፈለገው በእኛ ነው፣ በሰው ነው ልባቸው እንዲነካ የፈለገው። ፓርትነር ስንሆን ይታያቸዋል። እግዚአብሔር መንግስት ውስጥ የመንፈስ ቅዱስ ስራ ውስጥ እኛ ፓርትነር ነን። በጣም ነው የምንፈለገው። እኛንን ልብ ነኪ እንድንሆን የተጠራ ነው። ይሄ በቃ ግርም ሲለኝ ነበረ። እንደገና መዳን ፕሮሰስ ነው። አሁን እነዚህ ሰዎች እንዳጋጣሚ ሆነና የአንድ ቀን ነገር ሆነ። ግን ነገሩ የተጀመረው በድምፅ ነው። መንፈስ ቅዱስ በሆነ መንገድ፣ በሆነ ሁኔታ፣ በሆነ ነገር ጆሮአቸውን ወሰደ። ገና አልተለወጡ። አንዳንድ ጊዜ በአንድ ቀን አለቀ እዚህ ላይ፣ አንዳንድ ጊዜ አመታት ሊወስድ ይችላል። ቀጥሎ ደግሞ የሆነ ነገር ተናገራቸው፣ የሚገባቸው ለነሱ ልብ የሚደርስ ነገር፣ ግን አልተለወጡ። ፕሮሰስ ነው። እንደ አጋጣሚ እዚህ ጋር በአንድ ቀን ሲከናወን እናየዋለን። እንደገና አንድ ቀን ግን የእግዚአብሔር ቃል ተተነተነላቸውና ልባቸው ተነካ። ልብ ወዲያው ላይ ነካ ይችላል፣ ወዲያው ላይ ለወጥ ይችላል። ይህንንም ልብ እንድንል ነው። አንዳንዴ ተስፋ ያስቆርጠናል። እኔ በጣም መሰክር ነበር ኮሌጅ ሆኜ፣ ግን ብዙ ተስፋ ቆረጥኩ። በቃ ሰዎች ሲድኑ ምናምን ስለማላይ የተስፋ እየቆረጡ ዲስከሬጅድ እየሆንኩ መምጣት ጀመርኩ። ግን አሁን ሳስበው ያኔ የተናገርናቸው የዳኑም ሊኖሩ ይችላሉ በየቦታው ሄደው፣ ወይ ደግሞ አንድ መንፈስ ቅዱስ ጆሮአቸውን በዛ የሰጣቸው ሰዎች ሌላ ሰው ነግሯቸው ሊድኑ ይችላሉ። ኢትስ አ ፕሮሰስ። ይህንንም ከዚህ ክፍል እናየዋለን። እዚህ ጋር በአንድ ቀን ስለሆነ ፕሮሰስ አይመስለንም። ይሄ ወሳኝ ነገር ነው። ሶስተኛ ነገር ማን ነው ልቡ የተነካው ብለን መጠየቅ አለብን። በጣም ኢንከሬጅ ያደርገናል። ቅድም ልብ ነኪው ቤዙ ብለዋለች። ልብ ነኪው ጴጥሮስ ነው። በቃ ምንም የማይረባ ሰው መቅሊም ብለዋለች። በቃ ልብ ነኪዎቹን ዲስከስ አድርገናቸዋል። ልባቸው የተነካው እነማን ናቸው? ሪሊጂየስ ፐርሰንስ ናቸው። ጉሽ ወይን ጠጅ ጠጥተዋል ከሚሉትም መካከል አሉ። አሸዋፊዎች፣ ሪሊጂየስ ፐርሰኖች፣ ማን ይነካኛል ባዮች፣ ለእግዚአብሔር ከኔ በላይ ቅርብ የለም የሚሉ ያለቀላቸው የሞራል ሰዎች። ግን መንፈስ ቅዱስ ልብ ይነካል። መንፈስ ቅዱስ ልብ ይነካል። ልብ ሲነካ የገረመኝ ስዕሉ ምንድን ነው ያደረገው? መንፈስ ቅዱስ ልባቸውን ለመንካት ስንል ሌላ ምንም አላደረገም። የእነሱን ማንነትና የኢየሱስ ክርስቶስ ስዕል፣ በቃ እችን ነው መንፈስ ቅዱስ የሳለው። ቆንጆ የጌታ ስዕል፣ ግሩም የጌታ ስዕል ሳለላቸው። ከዛ ደግሞ የነሱን ማንነት ነገራቸው። እግዚአብሔርን አምላኪ ነኝ ባይ
ከእግዚአብሔር ጋር ክሎዝ ነኝ ባይ የመቅደስ ሰው ባለ 50 የማይቀር ሰው የእግዚአብሔርን ስጦታ ገዳይ እግዚአብሔርን ራሱን ገዳይ አድርጎ ቁጭ አረጋቸው። በጣም ከእግዚአብሔር ጋር እንደራቁ እንደተለያዩ ሀሳብ ውስጥ እንደሌሉ ሳለላቸው። የሚገርመኝ ነገር ምንም ፕሮሚስ አልገባላቸው። ምንም ፕሮሚስ አልነበረም። ምን እናድርግ? ልባቸው ተነክቶ ምን እናድርግ? ፕሮሚስ አይደለም ልብ የሚነካው፣ ንጹህ የክርስቶስ ስዕል ነው ልብ የሚነካው። ማንነትን ማወቅ ነው ልብ የሚነካው። እንዲያደርግልሃለሁ፣ እንዲትሆናለህ፣ እንዲትደረጋለህ። የመንፈስ ቅዱስን ስጦታ እንኳን አልነገራቸው። ምንም ምድራዊም ሰማያዊም ነገር አልነገራቸው። ግን ሳለላቸው። ንጹህ ኢየሱስ ተሳለ፣ ማንነት ተሳለ፣ ልባቸው ተነካ። ከዛ በኋላ ይናገራቸዋል። ከዛ በኋላ መደረግ ያለበት ነገር አለ። ኢየሱስ ክርስቶስ ብሏቸዋል፣ ንስሐና የኃጢአት ስርየት በስሙ ይሰበካል። እቺ በቃ ጆሮአቸው አንከራቸው ናት። እቺ ኢየሱስ ክርስቶስ ጋር ሌላ ነገር አይሰበክም። የምድር ነገር አይሰበክም። በዚች ምድር ላይ መበልጸግ አይሰበክም። ትልቅ ሰው መሆን አይሰበክም። ሌላ ነገር አይሰበክም። ኢየሱስ ጋር ስትመጣ አንድ የምታገኘው ነገር የኃጢአት ስርየት ነው። ንስሐ ትገባለህ፣ የኃጢአት ስርየት ታገኛለህ። ይሄ ነው ሰውን አትራክት የሚያደርገው። ብዙ ጊዜ ኢየሱስ ክርስቶሳችንን እና ወንጌላችንን በልዩ ነገር ልናብረቀርቀው እንሞክራለን። ሰዎች እንዲህ ቢሉ ይጎዳሉ፣ እንዲህ አይሆንም፣ እንደዚህ እየተባለ ኢየሱስንም ብለውታል እኮ እነዚህ ሰዎች እንደተሰናከሉ አየህን? አይ አባቴ ያልተከለው በቃ ይነቀላል አላቸው ይላል። እና ይሄ አሁን የመንፈስ ቅዱስ ስራ ነው የምናየው። ምን እናድርግ ሲሉ መንፈስ ቅዱስ እኮ ነው የሚናገረው። ሌላ ተጨማሪ ነገር የለም። ንስሐ ትገባለህ፣ ኃጢአት ይሰረያል። ኢየሱስ ክርስቶስ የሞተው ለዚህ ነው። ይሄ ስዕል ይሄ የከበረ የኢየሱስ ክርስቶስ ስዕል ሄዶ የሚወስደው ንስሐና የኃጢአት ስርየት ላይ ነው። እግዚአብሔር ኃጢአት ይሰርያል። ይሄ ትልቅ ፕሮሚስ ነው። ወንደርፉል ፕሮሚስ ነው። ኃጢአት ይሰርያል፣ ነፃ ያደርጋል፣ ባለዕዳ አያደርገንም። በቃ ይሄ ትልቅ ፕሮሚስ ነው። ከምንም ነገር ፕሮሚስ በላይ ነው። የሰው ዕዳው ትልቁ ኃጢአት ነው። ኃጢአት ተሰረየችልህ ሲለው አይደለም ሲለው እንዴት እንዲህ ይላል አሉ እነሱ። ተነስና አልጋህን ተሸክመ ሂድ፣ የቱ ይቀላል? ትልቁ ነገር ኃጢአት ስርየት ነው። ሌላ ፈውሶች ምናምኖች ይመስለናል እኛ። የኃጢአት ስርየት ነው ትልቁ ነገር። ይሄንን ይላቸዋል። ከዛ በኋላ ወረድ ብሎ አንድ የሚላቸው ነገር አለ፣ በጣም የሚያስፈልግ ነገር። እንዳለ አልተዋቸው፣ ብዙ ምክር መከራቸው ይላል። ብዙ ምክር፣ ይሄ ትምህርቶችን የሚያሳይ ነው። ብዙ ምክር መከራቸው ይልና ከዚህ ጠማማ ትውልድ ዳኑ። አክሽን መለወጥ ይፈልጋል። ዝም ብሎ ማረኝ ብቻ አይደለም። ዝም ብሎ የኃጢአት ስርየትን መቀበል ብቻ አይደለም። የኃጢአት ስርየትን ከተቀበልን በኋላ የምንጓዘው መንገድ አለ። ስለዚህ ሰዎች ጌታን ካገኙ በኋላ ከጠማማው ትውልድ መራቅ አለባቸው። ከጠማማው ትውልድ መሸሽ አለባቸው። ይሄ በጣም አስፈላጊ ነገር ነው። ከዛ ቀጥሎ አለፍ አድርጌ ያነበብኩት ለነሱ እነርሱም በሐዋርያት ትምህርትና በህብረት በኋላ በደንብ እናጠናዋለን ይህን ክፍል በህብረት እንጀራንም በመቁረስ ምናምን ይተጉ ነበር ይላል። እነዚህንም ሰዎች ጭምር ነው የሚናገረው። የሆነ ነገር ውስጥ ከተቷቸው፣ እድገት የሚያመጣ ነገር ውስጥ፣ እግዚአብሔርን መፈለግ ውስጥ፣ ጸሎት ውስጥ፣ ቃል ውስጥ፣ እዛ ውስጥ ከተቷቸው። ሙሉ እንዲሆን መዳናቸው፣ ፐርሲስት እንዲያደርግ መዳናቸው እዚህ ውስጥ አስገቧቸው። ስለዚህ መዳን ፕሮሰስ ነው አለን። ቃልን ልብ እንዲነካ እግዚአብሔር እኛን ይጠቀማል፣ ይፈልገናል። ብቻውን መስራት አይፈልግም። ይችላል እኮ ግን አይፈልግም ብቻውን መስራት። እኛን ይፈልጋል። አንድ ጊዜ አንድ የሰማሁት ምስክርነት አለ። ማቀው ልጅ ነው። በጣም ዱርዬ ነበረ። በጣም ዱርዬ ልጅ ነበር እና ጌታ በሌሊት ተገለጸለት በብርሃን
የብርሃን ኳስ የሚመስል ነገር አይቶ ኮሚኒኬሽን የለም፣ ምንም ንግግር የለም። ግን እሱን ሲያይ ሰላም፣ ደስታ፣ እረፍት ምናምን ተሰማው። ግን that's all። ከዛ በላይ አላየም። ያንን አየና አቆመ። ከዛ በኋላ በጠዋት ሲነሳ ጓደኞቹ ጋር ሄደ፣ ኮሌጅ ያሉ ክርስቲያኖች ጋር ሄደና የሆነ ነገር አይቻለሁ ብሎ እንትን አለ። ከዛ ዮሐንስ ወንጌልን አውጥተው ሲያነቡለት ይሄንን ነው ያየሁት፣ ይሄ ነው በቃ ያየሁት፣ የገባኝ ፍቅር ነው፣ የገባኝ ሰላም ነው፣ የገባኝ ደስታ ነው፣ ይሄ ነው ኮሚኒኬት ያደረገልኝ። ለምን አልነገራችሁኝም? ኧረ ነግረንሃል፣ አልሰማ ብለህ ነው፣ በልና ጌታን ተቀበል ብለው ጌታን አስቀበሉ። ኢየሱስ ክርስቶስ በተገለጠለት ማታ እዛው ላይ ያስቀብለው ይችል ነበር፣ ግን እነሱ ፓርቲሲፔት እንዲያደርጉ ስለፈለገ እነሱ ጋር አለ። እግዚአብሔር እንደዚህ ነው የሚያደርግልን። ይሄ ትልቅ ክብር ነው፣ ትልቅ ክብር ነው። እንደገና የሳለውን ስዕል ተመልክተናል። በቃ ሌላ ስጦታ ምናምን አይደለም። ከዛ መጨረሻ የሆነውን ነገር ንስሐ፣ የኃጢአት ስርየት ዋናው ነገር፣ ከዛ ማደግ፣ መለየት፣ መለወጥ፣ እነዚህ በጣም ወሳኝ ነገሮች። ወደ እነዚህ መግፋት ያስፈልጋል ሰዎችን ማለት ነው። እግዚአብሔር እናመሰግናለን። ዛሬ እንግዲህ ትንሽ ደቂቃ ወስድባችኋለሁ። ይህን ክፍል ብንጨርሰው ደስ ይለኛል። አይዶን ነው እንግዲህ አንድ ጥያቄ ላነሳ ፈልጌ ነበር። በዚህ ውስጥ ልቀላቅለው ፈለግኩና ግን ለብቻ ላውጣው ብዬ ፈለግኩኝና እስቲ እሱን ለብቻ እንነጋገርበት። ምንድን ነው የሚላቸው? የመንፈስ ቅዱስን ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ልጆቻችሁ እንዲሁም ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና። ሰው ጌታን ሲሰብክ ብዙ ነገር ትቀበላላችሁ ማለት ይችላል። አንድ ነገር ያጓጓቸው መንፈስ ቅዱስን ያጓጓቸው። እንደው ለምን ይመስላችኋል ይሄንን ያደረገው? እዚህ ጋር አልተጻፈልንም፣ ግን እንደው ለምን ይሆን? ለምንድን ነው why did he say this? መንፈስ ቅዱስን ስጦታ ትቀበላላችሁ። እስቲ ይሄንን እንነጋገርበት እና ትንሽ ደን ይሄን ክፍል ብንጨርስ ጥሩ ነው ዛሬ እና ጀስት አውቄ ላልፈው ነበረ። ጥሩ ነው ዲስከስ ማድረጋችንም። ይሄን ከመናገሬ በፊት have a confession። እኔ የኦንሊ ጂሰስ አባል ሆኜ የተወሰነ አመት ቆይቻለሁ። በደንብ አውቃለሁ ስለ ኦንሊ ጂሰስ እና ሁለቱም አሁን ኦንሊ ጂሰስ ለምሳሌ ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብለዋል ይላል ማቴዎስ። ለእሱ አሁን እነሱ ኤክስፕላኔሽን የሚሰጡት በአብ በወልድ በመንፈስ ቅዱስ ስሞች አላለም፣ ስም ነው ያለውና ስለዚህ ኢየሱስ ነው ያ ስም፣ አንድ ነው፣ ሁሉም አንድ ስለሆነ ችግር የለውም ለነሱ። አብም ያው ነው፣ ወልድም ያው ነው፣ መንፈስ ቅዱስም ያው ነው። ስለዚህ ብዙ ስም የላቸውም፣ አንድ ስም ነው። ስለዚህ ይሄንን መጥቶ አጠመቁ ብለው ነው የሚያምኑት። እንደዚህ ነው የሚያምኑት፣ እንደዛ ነው ኤክስፕሌን የሚያደርጉት። በሌላ በኩል ስታዩት ኢየሱስ ያንን አዘዛቸው ለሐዋርያቱና ሄደው ሁሉ ቦታ አንድም ቦታ በአብ በወልድ በመንፈስ ቅዱስ ስም አላጠመቁም። አሁን የምንላቸው ነገሮች እዚህ ጋር የኛ በአብ በወልድ በመንፈስ ቅዱስ ስም የሚያጠምቁ ደግሞ የሚያቀርቡት ክርክር አይ እዚህ ጋር ለአይሁዶች ስለሆነ ነው ይላሉ። የለም ለአሕዛብ ደግሞ አለ። 19:5 ላይ ብታዩ 10 ላይ ብታዩ አሕዛብን ሲያጠምቅ እነ ቆርኔሌዎስን በኢየሱስ ክርስቶስ ስም ነው የተጠመቁት። ኢየሱስ ክርስቶስን ያን ጊዜ ስላልታወቀ ያን ጊዜ ነው ያዘዛቸው በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያላቸው። ስለዚህ ምንድነው የሚመስለው? ሁላችንም ወደ ዶክትሪናችን ቃሉን ለመሳብ ነው የምንሞክረው፣ ቃሉን ለመሳብ። እነዛም አንድ ስም ነው ብለው ወደዛ ይለጥጡታል። እኛም ደግሞ በተቻለ ኤክስፕላኔሽን እንሰጣለን ፊት እንዲያረግልን፣ አብ ወልድ መንፈስ ቅዱስ የሚለው ላይ ፊት እንዲያረግልን። ግን ቃሉ እንደዛ አይደለም። በስልጣን በመናምን አይልም። በኢየሱስ ክርስቶስም ተጠመቁ ነው የሚለው። በኢየሱስ ክርስቶስም ተጠመቁ፣ በኢየሱስ ክርስቶስም አጠመቃቸው ነው፣ አጠመቃቸው። የኛን ዶክትሪን ኤክስፕሌን ለማድረግ ቃሉን ዲስቶርት ማድረግ የለብንም። እኔ የሚመስለኝ አንደኛ ነገር በአብ በወልድ መንፈስ ቅዱስ ስም ተጠመቁ ያለው ጌታ ነው። ስለዚህ እሱን ፎሎ እነዚህም በመንፈስ ነው እንትን ያሉት። ቻሌንጅ እንደምታደርጉኝ ያውቃለሁ፣ ግን
የሱ ትእዛዝ ስለወረደ እሱን መከተል ጥሩ ነው ብዬ አምናለሁ። እኔም ማምነውን ነው የምነግራችሁ፣ ዶክትሪኔን አይደለም። እንደዛ ያ ጥሩ ነው። ግን በኢየሱስ ክርስቶስም የተጠመቁት የተኮነኑ ናቸው ማለትም ትክክል አይደለም። እሱም ትክክል አይደለም። ምክንያቱም ሐዋርያት ሁሉንም ያጠመቁት በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው። ከዚህ ውስጥ ምን ይወጣልሃል ብትሉኝ ጥምቀት ትልቅ ነገር ነው፣ ግን በጣም ዋና ነገር አይደለም። ጥንቅቅ ብለን የምንጓዝበት ለምሳሌ መዳን ዋና ነገር ነው። አምኖ መዳን በቃ ኢየሱስ ነው እንጂ ቀኝ ግራ የሚባልበት ነገር አይደለም። ሚካኤል አትሉም፣ ገብርኤል አትሉም፣ ማርያም አትሉም፣ ትንሽ ነገር አትጨምሩ። በኢየሱስ ክርስቶስ በማመን ነው የሚዳነው። ኢቨን እንደው አብን በማመን እንኳን ማለት አንችልም። ኢየሱስ አብ የሰጠውን ስጦታ በማመን ነው የምንድነው። መንፈስ ቅዱስ ከዛ በኋላ ነው የሚመጣው። ጥብቅ ናት የመዳን ነገር። ግን ይሄኛው የጥምቀት ነገር ትልቅ ነገር ነው። ጥምቀት ኮንፌሽን ነው፣ ፐብሊክ ኮንፌሽን ነው። ሐዋርያ ጳውሎስ እንዳውም ምን ይላል? እግዚአብሔር ለማጥመቅ አላከኝም ይላል። ገብቶ አጥምቀዋል እሱ ምናምን የሚል ነገር ስለተነሳበት ነው። ይሄ ማጥመቅን ጎላ ማድረግ ከፍ ማድረግ ሲጀመር ኖ እኔ እግዚአብሔር ለማጥመቅ አላከኝም። ጥምቀት ትልቅ ነገር ነው፣ ማሳነስ አይደለም። ግን የመዳንን ያህል ትልቅ ቦታ ነው። ጥንቅቅ ብለን እንትን የምንለው ነገር አይመስለኝም። ስለዚህ እኔም ማምነው በአብ በወልድ በመንፈስ ቅዱስ መጠመቅ ጥሩ ነው፣ ዋና ነው ብዬ አስባለሁ። ጌታ ስላለው እሱን ፎሎ ማድረግ ይሻላል ብዬ አምናለሁ። ግን በኢየሱስ ክርስቶስ መጠመቅ ጥፋት ነው፣ ኃጢአት ነው አልልም። እሱም ሐዋርያት ያደረጉት ነገር ነውና መቀበል አለብን፣ እሱንም መቀበል አለብን ብዬ ነው የማምነው። ይሄ ወደ ራሳችን ለማምጣት ግድ ብለን እንደዚህም እንደዛም ዲስቶርት አድርገን ለማጋጠም የምንሞክረው ነገር ትክክል አይመስለኝም። እንደሱ ነው እኔ የምቀበለው። ይሄ ነው የማምንበት ነገር፣ እንደዚህ ነው እና የዶክትሪን ጥያቄ ነው። እኔ የማምንበት ነው እንጂ ነገርኳችሁ እንጂ ቤተክርስቲያን ዶክትሪን አይደለም። ከቤተክርስቲያን እንዳታባርሩ እና እንደዚህ ነው። ጌታ ይባርካችሁ። 9:15 ሆነብን።